ኢትዮጵያ ለዱር እንስሳት ጥበቃና ልማት ከፍተኛ ትኩረት ሰጥታ እየሰራች ትገኛለች። ይህም የቱሪዝም ዘርፍን በመደገፍ ለሀገር ኢኮኖሚ የሚያበረክተውን ድርሻ ማሳደግ እያስቻለ ነው። የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን 60ኛ ዓመት የምስረታ በዓሉን እያከበረ ይገኛል። ባለፉት ጥቂት ዓመታት የተራቆቱ የተፈጥሮ ሀብቶችን ለመመለስና የስነ ምህዳር ሚዛን ለመጠበቅ በርካታ ስራዎች መከናወናቸውን ፕሬዝዳንት ታዬ አጽቀሥላሴ ገልጸዋል። በዚህ ረገድ የአረንጓዴ አሻራ መርሃ ግብር ለዱር እንስሳት መጠለያ መፍጠሩንም ነው የተናገሩት። ባለፉት ጥቂት ዓመታት የተፈጥሮ ሀብታችንን እንደገና ለመመለስና የህይወት ስነ ምህዳሩን ሚዛን ለመጠበቅ በርካታ ስራዎች በመከናወን ላይ እንደሆኑ ለመጥቀስ እወዳለሁ። አንደኛው የኢትዮጵያ መልክዓ ምድር በአረንጓዴ አሻራ የማልበስ ተግባር ሲሆን በዚህ ብሩህ እርምጃ የደረቁ ምንጮች ዳግም ፈልቀዋል። እጽዋት፣ አዝርዕት ለምልመዋል። ሸሽተውና ጠፍተው ለነበሩ የዱር እንስሳት መጠለያና መኖሪያም ሆነዋል። ይህ በአጭር ጊዜ እና በገሃድ የምናየው እውነታ ነው። የብሔራዊ ፓርኮችን መሰረተ ልማት ማዘመኑ ለዱር እንስሳት ጥበቃና ለፓርኮች ዘላቂ የፋይናንስ አቅም እየፈጠረ ነው። የቆየና ልማዳዊ አሰራር ሰንሰለት በመላቀቅ ለብሔራዊ ፓርኮቻችን ልማት አዲስ ህይወት እና እይታ ለመስጠት የሚደረገው ርብር ደግሞ ትልቅ እምርታን የሰጠ ነው። የፓርኮቻችን ደህንነት ማረጋገጥና መሰረተ ልማታቸውን ማዘመን ለዱር እንስሳት ለዱር ህይወት ጥበቃ ብቻ ሳይሆን በርካታ የሀገር ውስጥና የውጭ ጎብኚዎችን ለመሳብ የምናደርገው ጥረት ቁልፍ መሰረት ሆኗል። በዚህ መልኩ የሚስፋፋው የቱሪዝም ፍሰት በሚፈጥረው ገቢ ደግሞ ለፓርኮቻችን የዘላቂ ልማትና ጥበቃ አስፈላጊውን የፋይናንስ አቅም ይሰጣል። አሰራራቸውንም ይበልጥ ዘመናዊ ያደርጋል። ባለፉት 60 ዓመታት በተሰሩ ስራዎች የብሔራዊ ፓርኮች ቁጥር እንዲጨምር አስችሏል። በቀጣይም በዘርፉ ዘመናዊ ቴክኖሎጂዎችን በመጠቀም የጥበቃ ስራው ይበልጥ እንዲጠናከር ይደረጋል። ከ60 ዓመታት በፊት በሁለት ብሔራዊ ፓርኮች የተጀመረው ዘመናዊ የዱር ህይወት ጥበቃ ጉዞ ዛሬ ላይ እንደ ሀገር ከ30 በላይ ብሔራዊ ፓርኮች፣ በርካታ የዱር እንስሳት መጠለያዎች፣ በአጠቃላይ ከ106 በላይ ልዩ ልዩ የዱር እንስሳት ጥብቅ ቦታዎች ባለቤት እንድንሆን አስችለዋል። በቀጣይ በተባበረ ክንድ ከትናንቱ እንዲሁም ከዛሬው በተሻለ የህግ ማስከበር ማጠናከር፣ ዘመናዊ ቴክኖሎጂዎችን በስፋት መጠቀም፣ የአካባቢ ማህበረሰብንና ዋና ተጠቃሚና ባለቤት ማድረግ፣ ከአጋር ተቋማት ጋር ያለንን ትብብር ማጠናከር፣ ጥናትና ሳይንሳዊ ምርምርን ማጎልበት የወደፊቱ የጥበቃ ስራችን መሰረታዊ አቅጣጫዎች ናቸው። ኢትዮጵያ የቱሪዝም ሀብቷን በማጠናከር ለኢኮኖሚው ያለውን አበርክቶ እያሳደገች ነው። የዱር እንስሳት ጥበቃ ስራም የቱሪዝም መስህብን በማሳደግ ረገድ የላቀ ድርሻ እያበረከተ ነው። ቱሪዝም እና የቱሪዝም መዳረሻ ቦታዎች ከተፈጥሮ ከደንና ከዱር እንስሳት ጋር በእጅጉ የተቆራኙ ከመሆናቸው የቱሪዝም እድገት የዱር እንስሳትና የተፈጥሮ ሀብት ጥበቃ ስራን ማጠናከር አሁን እየተሰራ ካለው ስራ የበለጠ ጥረትና ትጋት ለማከናወን የሚጠበቅብን ሲሆን ለዚህም ሚኒስቴር መስሪያ ቤታችን ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በአንዳንድ አካባቢዎች በግንዛቤ እጥረት በዱር እንስሳት ላይ የሚፈጸም ጥፋት መቆም እንዳለበት በመድረኩ ተጠቁመዋል።